ተቋቋምኩ አይደለም ምን ላደርግሽ? ለምንድን ነው እኔ የምትናገሪ? ለምን ላይ ተደመድሚያለሽ? እኔ እኮ አብረን እንሁን ስላልኩሽ ነው የምላችሁት ማለት ነው። ብሩክ ግን አማርኛ ያውቃል። እግዚአብሔርን እስቲ ጥያቄ ነው ይሄ። አማርኛ ትችላለህ ብራዘር? በመጀመሪያ ፈጣሪ ማርክ እውነት ታሜ ከሆነ ማለት ነው። እና አንተ ሄም የምታወራው አማርኛና አንተ የምትረዳው አማርኛ ባይዘው አልተገጣጠመም። ባይዘው የምር ነው የምልህ። እና ያንተ አማርኛና የእሱ አማርኛ ትክክል አይደለም። ሶሪ እግዚአብሔርን እሷ የምትለው ነገር እሷ የምትለው እዚህ አንተ የምትለው እዛ። ይሄ ነው እንግዲህ አማርኛቸው አልተገጣጠመም። ባይዘው ወይ በእንግሊዘኛ ተነጋገሩ። በጣም በጣም ነው የሚያስቀው እግዚአብሔርን። አረ በስመ አብ ብሩክ። አረ ግን አማርኛ ለመረዳት ሞክር። ተው ተው፣ አንተ ተው። የምር ነው። አማርኛ በምን አይነት መንገድ ነው አንተ ጭንቅላት እየገባ ያለው? በምን አይነት ነው ማለት? በግራ ጎን ነው በቀኝ በኩል ነው? አልገባኝ። አማርኛ በደንብ ትችላለህ ግን የምር ነው። የምር ጥያቄ ሆኖብኝ ነው ሄሚ ይህንን ልዩነት እውነት ነግራችሁ ጣልታ አይደለም፣ ፋክቱ ነው የምነግራችሁ። እሱ ግን ከህይወትክ ውስጥ ላይ ማያስፈልገው ሰዎችን አስወጣና እያለች ያለችው ግን ያ ነገር ለሱ በግራ በኩል ነው እየገባ ያለው። ሶ ይሄ ነው እንግዲህ ሄሚ ብዙም ለማስረዳት አትሞክሪ። ስትናገሪ መረዳት የማይችሉ ሰው ምንም ነገር ማስረዳት አይጠበቅብሽም። ገባሽ አይደለ? ተናገርሽ ካፊሽ ወጣ ምንም ሊገባ አልቻለም ይህ ሰውዬ ማለት ነው። በቃ ብሩክ ምንም ነገር ለመረዳት ዝግጁም አይደለም፣ መረዳትም አይፈልግም። ነገሮችም ደግሞ ለሱ እየገባ አይደለም ማለት ነው። ምንድነው በዚህ ልክ ላይ ደግሞ ሄሚን ደግሞ ሊሸውዱ አይደለ? በቃ ታምሜ ጠርቻት ነበረ ከጎን ያልሆንም ብላለች ብላ ልትያሳድቧት። ውይ ምንም ማንም አይሰድባትም። ሶ ያርፋችሁ ተቀመጡ። ትናንትና ምን ነበረ? ዛሬ ምን ነበረ? ሄሚ እቃ አይደለችም። እንካን ገባ ሰው እንካን ነች አይደል እንዴ? ሴት ነች እንካን ገባ። ለዛውም ጀግና ኦኬ። ትላንትና አብሳላትን ቤት ላይ ያስገብታችሁ እሽሩሩ ምናምን እያልክ የነበርከው ሰውዬ ምግብ ሰርታ እስክትሰጥ ድረስ አበባ አካይጇ ተቀብለ እና ዛሬ ደግሞ ምንድነው ይሄ? እኔ ምንድነው ያረኩት ትላለህ እንዴ? አብሳላትን ባትፈልግ ኖሮ አበባ ከጇ ትቀበላለህ? አትቀበልም። እኔ ከማልፈልገው አበባ ተውና ብራዘር እሱ የረገጠበት ቦታ አራግጤም ገባ አይደለ? ለሄሚ ለስሜቷ ብትጠነቅቅላት ኖሮ አበባውን ተውና ምንም ነገር ልታደርግ አትሞክርም ነበር። ሲታጎርስ ያጎረስ አልነበርክም እንዴ? ምንድነው በጣም ነው እንደምታስመስለው ብሩክ ተው ግን በዚህ ልክ አታስመስል። እግዚአብሔርን በዚህ ልክ ኢራስክን እንደተጎዳ ሰው አድርጋ አታሳየው። የተጎዳችው የታመመችው ሄሚ ነች። ኦኬ የምረን ነው። ዛሬም እየታመመችም የተጎዳችም ያለችው ሄሚ ነች። ገባችሁ አይደለ? አንተ ህይወትክ ውስጥ ላይ እሽሩሩ የሚሉ ሰዎች አሉ ምናምን። እዚህ ጋር ደግሞ ሄሚን ትጠራለህ። አይ እሺ ካላለች እውነት አትፈልጊም ህይወቴ ውስጥ ላይ መግባት ምናምን ትላለህ። እንደ ህይወትክ ውስጥ ላይ ያለው ይሄ ጫጫታውን አስወጣ መጀመሪያ። ገባ? እኛን አሁንም ቀን በቀን እየመጡ የሚሉትን እነኝን አስወጣ ውስጥ ገባ? ሰው ወንድ ከሆንክ ማለት ነው። እውነት ሄሚን የምትፈልጋት ከሆነ አማርኛ በግራ በኩል አትረዳው። እሺ በቀኝ በኩል ነው መረዳት ያለብክ። ኦኬ እንዴ በምን አይነት ቋንቋ ነው ለአንተ መናገር ያለባት? በአማርኛ ካልገባ በምን አይነት ቋንቋ በምን ቋንቋ ሲጀመር አማርኛ ያንተ አማርኛ ነው የሱ አማርኛ እየተግባባችሁ አይደለም። ሶሪ ይሄ ሐቁ ነው። እግዚአብሔርን የብሩክና የሄሚ አማርኛ ትክክለኛ አይደለም። ገባችሁ? ሄሚ የምትለውና ብሩክ የሚለው ነገር ምንም ሊገጠመው ስለማይችል ስላልቻለ ምንም ማድረግ አይቻልም። በቃ ሄሚ የምትናገረው ንግግር ለብሩክ ሊገባ አልቻለም። አይገባምም ደግሞ ገባችሁ? ይገባል ብላችሁም እንዳታስቡ። ኦኬ አዎ አይገባም። የምር ነው። ቢገባ ኖሮማ ድሮ ነበር ለሱ የሚገባው ነገር እየተናገረች የነበረችው። እሷ እንኳን ዛሬ ብቻውን አጠገቤ ላይ የሴት ጎደኛ ሆኖ አይዞሽ እኔ ያለልሽ የሚለው ጎደኛ የሌለ ምንድነው? አንተ መርጣ ከህይወቷ የማያስፈልጋት ሰው ሁሉ አስወጥታው እኮ ነው። ምንድነው? ቆም ብለህ ማሰባቀት እኮ ነው ወይስ አማርኛ መረዳት አትችልም ነው? ምን አራኩ ምንድነው ያራኩ ትላለህ እንዴ? ምንም ባታደርግ እንኳን ሄሚዬ እኮ ነገረች እኮ ይሄ ለሄሚ ስሜት ብትጠነቀቅ ኖሮ ፊት ለፊቱ ላይ ስትመጣ የሚታዩ አበባውን እየጎዘጎዘ አበቦችን እንኳን ማጠፋት ትችሉ ነበር፣ ማሰብሰብ ትችሉ ነበር። ግን ያ ነገር አላደረጋችሁም። እናንተ ታስመስላላችሁ በጣም። አንተ ደግሞ ማለት አንተኛው ውሻ ነህ። ገባ? አርፈ ተቀመጥ። ይካካ እኔ ወንድም ያስብ ነው። ኦኬ ዛሬ ደግሞ አልሆነ ስላለ ደግሞ መጣ ወደ ሄሚ ቃ አይደለችም። እንደ ሌሎቹ ቆጥሻ ተጎታ መታ የፈለገችው ነገር የምታደርስ አይደለችም። እሺ አርፈ ተቀመጣለህ አንተ ቅንቅን ልጅ እበት
ጀዝባ ሶ ማያስፈልጉኝ ሰዎችን ከህይወቴ አስወጣ ነው ያለች። ደግሞ ብሩክ ላንተ ምንም ነገር እየገባ አይደለም ገባ እና ፍጹም ደግሞ አታስመስለው። አይመለከትህም ደግሞ ሲጀመር ውጣ ከነሱ ህይወት ኮተት ምን አገባ አንተ ሲጀመር ማን ነው ካንተ እኔ ስለ ብሩክ እና ስለ ሄሚ ያስባለሁ። ኧረ እባክህ በጣም ነው አይደል የምታስበው ጅል ጅል ነክ እግዚአብሔር እኔ ዝም ብዬ ሳስብህ ማለት ነው አንተ ኮተታ አታስፈልግም ሲጀመር ማለት ነው። ሄደ ለምን አጣብስም አንተ ጥበሳት እቺ ማነች አብሳላት ማለት ነው ገባ አብሳላትን ሄድና አንተ ጥበስ ገባ የብሩክ ፍላጎት ምን እንደሆነ ያው ብሩክ ራሱ አንተ ራሱ አታስመስል ሲጀመር አበባ ምናምን ሰው ሲሰጣው እንኳን ማትፈልገው ሰው ቢሆን ኖሮ አትቀበልም ነበር። ካሜራ ደቅኖ ደግሞ እዚህ ጋር አትለቃቀሱብኝ ገደል ግቡ እንደውም ጀዝባውላ እና ሄሜን የሆነ ምንድናት እንደ ጥፋተኛ እንድትቆጠር ኖ ማለት ለምሳሌ እኛ ማለት በምን አይነት መንገድ እሷን እንደምንረዳ ጠንቅቀን እናውቃለን ገባ እናንተ ባታውቁትም እዚህ ጋር የለቀቁም ቪዲዮ አለ እንኳን ገባ ለስሜቱ አንዴን ቀን ሳትጠነቀቅላት ዝም ብለህ የፈለከውን ነገር እያራቅ ደግሞ ዛሬ ከኔ ጋር አትሆኝም ይላል ኮተታ ምንድነው ይቃ መሰለች እንደ ሄሚ አንተ ሲጣላ አንዴ ትጥላለህ አንዴ ታነሳለህ እሷን ቢስትል ደግሞ ሌላ ሴቶች ጋር ትሄዳለህ እንዴ ምንድን ናት ላንተ ሄሚ ምን ማለት ምንድን ነች ንገረና እኔ አንቺን ነው የሚፈልገው እኔ አንቺ ነው እንዴ መፈለግ ብቻ በቃ አይደለም እሷን ከመፈለግ በፊት የማያስፈልግህ ነገር እኮ ከህይወት ይቃ ሄሚን የምትፈልጋት ከሆነ ሄሚ ማለት አልፈልግም እኔ አንድ የሚያፈቅረው ሰው እኔ በቃ እኔ ይሄን አልፈልግም ካለ ከህይወት ያስወጣሉ እሱን ስለምወደው ማለት ነው ገባችሁ አይደለ ስለዚህ እሷም የምትወዳት የምታፈቅራት ከሆነ ከህይወት ውስጥ ማስወጣት ያለብን ነገር አስወጣ አለቀ ገባ ቅንቅንንም እቺንም አምጥተህ ጓደኛ አይነት ምናምን ይሄቴ ናት ምናምን ማፊ ይሄቴ ብራዘር ማፊ ውሸት አታውራ ዝም ብለህ እንዴ አይሰለችም እንዴ አንተ አትለቅለሱ ባናታችሁ ታምም ያለው ምናምን እንዴ አይሰለቻችሁም እንዴ ልጅቷ በየቀኑ እየጠራችሁ ማስመሰላችሁ አይበቃችሁ እንዴ ለእናንተ ሄሚ ምንድናት ሄሚ ለቪው ለሰብስክራይብ ነው የምትፈልጓት ወይ ለምንድን ነው የምትፈልጓት እንዴ ህይወትክ ላይ ያለው ነገር ሳታስተካክል ሄሚ የምትላለህ አስሬ ሄሚን ሲም ከማጣራቲክ በፊት እስቲ ህይወትክ ላይ ያለው ነገር አስተካክል ለሄሚ ክብር ስጣት አክብራት እስቲ መጀመሪያ ገባ ለሄሚ ማለት ለነዚህ እንኳን ለጊዜው የሚመጣ ማለት ለሰዓታት ብቻ የምትገናኙ ሰዎች ራሱ እስከ ጥግ ድረስ ታከብራለህ ሄሚ ግን ካንተ ጋር 2 አመት የኖረችውን ሴት ግን ምን ያክል እንደምታከብር ራሱ እናውቃለን ገባ ለስሜቷ ምን ያክል እንደምትጠነቀቅላትም እናውቃለን ታስመስላለህ እንደዚህ እቺ ጋር መጥተህ እኔ ታመምኩ ምናምን አንተ ብቻ ተጎጂ አንተ ብቻ ተበዳይ አንተ ላይ ብቻ በደል እንደደረሰ ሆነ እዚህ ጋር እያሳያ ነው ያለው አክት እያረክ ያለው እንደዛ ነው ገባ አንተ ብቻ ነው የተጎዳክ አንተ ብቻ ነው በቃ ማንም ሰው ያልተረዳክ ሄሚ ሰው ይተረዳታል ማለት ማስተረዳት ነው አንተ እሷን ልትረዳው ዙሪያ ላይ ጥምጥም ይልቅ ውሸት አታውራ ዝም ብለህ ማለት ነው ገባ ውሸት አያስፈልግም በቃ የምር ነው ሴት ልጅ እኮ ናት በቃ ህይወቷ ላይ አትጫወት እንዴ ህይወትክ ላይ እቺንም ሴት እያመጣ ሄሚ እምቢ ስትል እንኳን ትንሽ ጊዜ እየሰጣት ነው አልሰጣትም እኮ አልፈልግም ብትል እንኳን እሷን እንኳን እንድታስብ እንኳን ጊዜ እየሰጣት አይደለም ብሩክ ገባ አንተ ግን ወደ ሴቶች ጋር ነው የምትሮጠው አልፈልግም አለሽ ብለ ወደ ሴት ጋር ነው አንጠልጥለ ሴቶችን ተሸክም የምትመጣው አይደል እንዴ አስከብረን ስትል እኮ ሴቶች ጋር ነው የምትሄደው ይሄ ነው ያንተ ባሪ አይደል እንዴ ዝም ብሎ ከመሬት ተነስቶ ከኔ ጋር ሆኖ ማለት አለ እንዴ ቤተሰብ ምንድነው በአይንኪን በጨዋታ አጥቤ ደግሞ የሆነ እኔ ምን አረኩት ይላል ደግሞ እኔ ምን አረኩ ምንድነው ጥፋቴ ሄሚ እኔ ነኝ እንደምትነው እና ማንን ትናገር ቤት ውስጥ ሰው ሲገባ ቁልፍ የሚሰጥ አንተ አይደል እንዴ ቤትክ የምታስከብረው አንተ አይደል እንዴ የፈለጋችሁ ሴት ገብታ ምግብ ሰርታ ስትጠራቅ ማቴ አበባ ተቀብለ ቁጭ ብለ ተጎርስ ባልቴ አሁን ደግሞ ግን እኔ ምንድነው ያረኩት ከኔ ጋር ነው እንደምታወሩት ይላል እንዴ ለምንድነው ሄሚን ለማስተቆር የምትሞክሩ ምን አርጋ እንዴ አረብናት አማርኛ ለማረዳት ሞክር እንጂ ብሩክ እግዚአብሔርን
እና ውዶች የሰላም ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዛ ውዶች። የዛሬ ቪዲዮ ግን ሀይሚዬን ስላዩት ደስ ብሎኛል። እንዳያችሁት ብሩክ ማስመሰልን እኮ ያው ይችልበታል እኮ በደንብ ስለሚችል እያስመሰለ ያመጣ ታማምኩን ምናምን ብሎ ማለት ነው። ገባችሁ? አንድ መላጣ አለ ደግሞ አንድ በማን ነው ይሄ ፍፄ የሚባል መላጣ የመላጣ ልጅ ማፈሪ ስለሚገባ እኔ የመረጥኩትን ይመርጣል ብዬ ሴት አመጣው አልመረጠም። አንቺ ነው የፈለገው ኢቃ መሰላችን እንዴ አንተ አንድ ሌላን ስታመጣ አልፈልግም ሲል ሀይሚ ጋር የምትሄደው ኢቃ አይደለችም። እንኳን አንተ ውሻ ጀዝባ እኔ ጀዝባ ሰው ነው ያስጠለኝ። አሁንስ ገባ ጎደኛ ነህ ትላለህ ደግሞ ጎደኛ ነህ ጎደኛ ከሆነ ለምን ተሻክሚያት ዞሪም አንተ ኢካክ እኔ ሰው እዚህ ጋር የሚያስመስል ትናንትና ምንድነው ያልከው? በቃ ጨርሳል እኮ መጣላት ምናምን ማካፋት እኮ ጨርሳል። ከዚህ በኋላ ፈታ በላልክ ለምን ዛሬ ለምን ጠራሃት? አስፈለጋች አይደለ? ታስፈልጋለች። በደንብ ነው የምታስፈልገው። እናውቃለን እኮ በደንብ እንደምታስፈልግ ማለት ነው። ውሸታሞች አፈርዳቸው የተበላለ እያንዳንድክ ማለት ነው። ገደል ትገባችኋል። ገደል ትገባላችሁ። ሄም እያላችሁ ምድረ ኮታት